ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን በጣም ጥሩ የሚባል ትምህርት አስተምራችኋለሁ። እንግዲህ በዛሬ ትምህርታችን አማርኛ እንደሚታወቀው 34 ፊደላቶች አሉት። ነገር ግን 34ቱም ፊደላቶች ቤተሰብ አላቸው፣ ማለትም ወደ ጎን የሚቆጠር ሌላ ፊደል አላቸው ማለት ነው። እነዚህን ስንማር ግን በየክፍል ነው የምናያቸው። በየክፍል ለምሳሌ እዚህ ላይ እንደምትመለከቱት ስንት ፊደሎች አሉን ማለት ነው? እዚህ ጋር 1 2 3 4 5 6 ፊደሎች ከነ ቤተሰቦቻቸው ወደ ጎን የሚቆጠረው እንዳለ ሆኖ ማለት ነው። እነዚህን አስቆጥራቸዋለሁ። ከዛ ደግሞ ሲቀጥል ከዚህ ውስጥ የተወጣጡ እንደነዚህ እዚህ ላይ እንደምትመለከቱት አይነት ቃላቶችን እናነባለን አብረን ማለት ነው። በዛሬ ትምህርታችን ሁሉንም ነው የምናየው። ሁሉንም እናየዋለን። ትንሽ ሊረዝምባችሁ ይችላል፣ ግን ደግሞ ጠቃሚ የሆነ ትምህርት ታገኛላችሁ ማለት ነው። ቪዲዮውን ላይክ አድርጉት፣ ከቻላችሁ ሼር አድርጉ ለጓደኞቻችሁ። ራሳችሁ ደግሞ ዳውንሎድ አድርጋችሁም ቢሆን ወይ ደግሞ ሴቭ አድርጋችሁ ሁሌም ማየት አለባችሁ ማለት ነው። ሁሉም እስከሚያልቅ። አሁን ከስራ ጋር ረዘም ያለ ቪዲዮ ለማየት ላይ መቻችሁ ይችላል፣ ግን እየተመለሳችሁ እንድታዩት ቪዲዮውን ላይክ፣ ቻናሉ ደግሞ ሰብስክራይብ ካደረጋችሁ ሁሌም ስለሚመጣላችሁ ችግር አይኖረውም ማለት ነው። ዛሬ ሁሉንም ስለሆነ የምንመለከተው እንደሚወስደው ጊዜ ማለት ነው። በደብተርና ስክሪፕቶ አዘጋጅታችሁ እየጻፋችሁ በጽሞና እስከ መጨረሻው ብትከታተሉ በጣም ታተርፉበታላችሁ ማለት ነው። እሺ ያው አንዴ ሪቪው ላድርግላችሁ። ያው የመጀመሪያው እንዳለ ነው። ይሄኛው ሁለተኛው ያው ከሰ እስከ ቸ ማለት ነው። ከዛ ከሀ እስከ ከ፣ ከዛ ደግሞ ከወ እስከ ደ፣ ያው እዚህ ጋር እንደምትመለከቱት ከጀ እስከ ምጸ፣ ያው ከዛ የመጨረሻው ድጋሜ ከጰ እስከ ቨ ያሉትን እንመለከታለን ማለት ነው። ስለዚህ በጣም ማሲቭ ነው፣ ብዙ ነው ማለት ነው የምንመለከተው። ሁሉንም ጥርት አድርጋችሁ ማወቅ መረዳት ትችላላችሁ ማለት ነው። ወደ መጀመሪያው እንመለስና በደንብ ፈጣን አድርገን ሁሉንም እንመለከታለን ማለት ነው። ኦኬ እንግዲህ የመጀመሪያው ይሄ ነው። እዚህ ላይ የምትመለከቱት ሀሁ ነው የሚጀምረው። ሀ ሁ ሂ ሃ ሄ ህ ሆ፣ ከዛ ለ ሉ ሊ ላ ሌ ል ሎ። እሺ ከዛ ሀ ነው ድጋሜ ሀ ሁ ሂ ሃ ሄ ህ ሆ። እሺ መ ሙ ሚ ማ ሜ ም ሞ። ሰ ሱ ሲ ሳ ሴ ስ ሶ እንላለን። ከዛ ግን ኦኬ ረ ይቀጥላል። ኦኬ ረ ሩ ሪ ራ ሬ ር ሮ። ኦኬ ከዚህ ላይ አንድ ላሳውቃችሁ የምፈልገው እዚህ ጋር የምትመለከቷት የመጀመሪያዋ ሀ ትባላለች። ለን አልፋችሁ ከዚህ ላይ ደግሞ ሶስተኛ ላይ ሀ ትባላለች። ተመሳሳይ ናቸው ማለት ነው። ይችኛዋ በስሟ ሐመር ውሃ ተብላ ትታወቃለች። ይችኛዋ ደግሞ ሀሌታ ውሃ ተብላ ትታወቃለች። ግን ሁሉ ሀሌታ ለማለት ይችን ነው የምንጠቀም፣ ሐመር ለማለት ይችን ነው የምንጠቀም ለማለት ነው። ግን ይሄም ሆኖ በአብዛኛው ግዕዝ ቋንቋ ላይ የተለያየ ጥቅም ቢኖራቸውም እንዲሁም በሌሎች ቋንቋዎችም በነ ትግርኛና ሌሎች የግዕዝ አልፋቤት በሚጠቀሙ ቋንቋዎች ላይ የተለያየ ጥቅም ቢኖራቸውም በአማርኛ ግን ሀሌታ ውሃና ሐመር ውሃ ብዙ ጊዜ በተቀያያሪ አቀያየርን መጠቀም እንችላለን። ብዙ ጊዜ እንዳትወዛገቡ። ኦኬ ስለዚህ አሁን ቃላቶችን እንመስረት። ማለ ማለ፣ ያው ማለ ከዚህ ውስጥ የተወጣጡ ናቸው። እዚህ ላይ የምመሰርትላችሁ ቃሎች ማለት ነው። ማለ፣ ከዛ ማር 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 ማር፣ ያው ማር ማር። ከዛ ማሳ ማሳ እንላለን። ማ ይኸው ሳ ሳ እዚህ ጋር ይሄኛውን ነው የጻፍኩት። እሺ ማሳ። ሌላ 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 ስትሉ ሌ ይኸው ላ አይሆንም፣ ሌላ። ኦኬ ሙሉ 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 ማለት ትችላላችሁ። ከዛ ሄ ትላላችሁ እዚህ ጋር ሄ፣ ከዛ ሎ
ሄሎ። ከዛ ሱሪ ሱሪ ስትሉ ደግሞ ያው ሱሪ ስትሉ ሱ ይኸውና ሪ ይኸውና ሱሪ እዚሁ ጋር ማለት ነው። መሪ 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 መሪ። እሺ ወደሚቀጥለው እንሄድ። ነገር ግን አሁን እዚህ ላይ የማይገባችሁ የሆነ አዲስ የሆነ ባህሪ ካለ በደንብ በውስጥ እናስተምራለን። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ማለት ነው። ስለዚህ ስልካችን እዚህ ላይ ወስዳችሁ ቴሌግራም ላይ ድምፅ አስቀምጡልን ወይም ደግሞ ደውሉልን ወይ ደግሞ ጻፉልን በሚመቻችሁ መንገድ ማለት ነው። እና ስልክ እዚህ ላይ አለ፣ አሊያም ደግሞ ከስር ከቪዲዮ ስር ዲስክሪፕሽኑ ላይ ማለት ነው ሊንክ አለ። ኢሞ ላይ፣ ዋትሳፕ ላይ እና ቴሌግራም ላይ ያመጣችኋል። እዚያ ላይ የምትፈልጉትን መልእክት ማስቀመጥ ነው፣ በጽሁፍም በድምፅም ማለት ነው። እና እኛ በሳምንት 5 ቀን እናስተምራለን። በቀን ደግሞ አንዳንድ ሰዓት ነው የሚኖራችሁ ማለት ነው። ስለዚህ የሆነ ሰዓት ላይ ታመቻችሁና ይሄ ሰዓት ላይ ይመቸኛል ትሉናላችሁ። በዚያ መሰረት በሰዓታችሁ ሁሌም እየገባችሁ ደብተርና እስክሪብቶ አዘጋጅታችሁ እንደዚህ ፊደላቶችንም ቃላቶችንም እያስመሰረትናችሁ የቤት ስራም እየሰጠናችሁ እየጻፋችሁ እየመጣችሁ በጣም ጥሩ ጊዜ ይኖረናል። በአጭር ቀን መጻፍና ማንበብ ትችላላችሁ ማለት ነው። እና በጣም ብዙ ልጆችን አስተምረናል። አዳዲስ ተማሪዎች ይህን እድል መጠቀም ትችላላችሁ እኛ ጋር ማለት ነው። ኦኬ አሁን እንቀጥላለን። ኦኬ ለማ ማለት ትችላላችሁ። ለማ ለማ። ምሳ ምሳ ምሳ። ሎሚ ሎሚ ሎሚ። ሞላ ሞላ ሞላ። ማማ ማማ ማማ። ማሚ ማሚ ማሚ። ከዛ አሁን እስካሁን ያየናቸው ሁለት ሁለት ፊደሎችን ነው በአንድ ላይ። አሁን ደግሞ 3 አድርገነዋል እዚህ ላይ። ያው መስሎ ይላል። መስሎ ያው መ ይሄው ነው፣ ስ ይሄ ነው፣ ሎ ማለት ይሄ ነው። 3ቱን አንድ ላይ ስናደርጋቸው መስሎ ይላል። ከዛ ህልም ይላል እዚህ ላይ ደግሞ ህልም ህልም እንላለን ህልም። ከዛ ምስር ትችላላችሁ። ምስር ምስር ማለት ትችላላችሁ ማለት ነው። እንቀጥል። ከዛ ወደዚህ ማለት ነው መሃላ ይላል። መሃላ መ ማለት ይችናት፣ ሀ ማለት ይችናች፣ ላ ማለት ደግሞ ይችናት። በአንድ ላይ መሃላ ትችላላችሁ። መሃላ። ከዛ መሃል 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 ስትሉ መ ይኸው፣ ሀ ይኸው፣ ል ይኸው። ነገር ግን ሀ ስትሉ አራተኛው ሀ ሀ ሁ ሂ ሀ ብለናል እዚህ ላይ አራተኛ ላይ። ይሄኛውንም ሀ መጠቀም ይቻላል፣ ይሄኛውንም መጠቀም ትችላላችሁ ማለት ነው። ይሄኛውንም መጠቀም ትችላላችሁ፣ ይሄኛውንም መጠቀም ትችላላችሁ። ወደ 4 አማራጮች አሏችሁ እዚህ ላይ ባለው እንኳን ማለት ነው። ግን እኔ የጻፍኩት መሃል በሚለው ነው። እሺ ከዛ ማርሳ ማለት ትችላላችሁ። እዚህ ጋር ማርሳ ማርሳ ማለት ትችላላችሁ። ከዛ ማርስ 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 ማለት ይቻላል። ምሳር ምሳር ማለት ይቻላል። ምሳር በአንድ ላይ ማለት ነው ምሳር ይሆናል። ከዛ ሰማሁ ማለትም ይቻላል። ሰማሁ ሰማሁ ትላላችሁ። ከዛ ማልሁ ማለትም ይቻላል። ማልሁ ስለዚህ በአንድ ላይ ማልሁ ይሆናል። ከዛ ስምህ ስምህ ይሆናል እዚህ ላይ ደግሞ ስምህ። ከዛ መለሎ 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 ይሆናል ማለት ነው። ስለዚህ እነዚህ እዚህ ላይ ያየናቸው ናቸው ማለት ነው። እነዚህን ቪዲዮን አቁማችሁ ሊሆን ይችላል። በደንብ ጽፋችሁ ሲጨርሱ ወደ የሚቀጥለው ማለፍ እንችላለን። 1 2 3 ያው ወደሚቀጥለው አለፍን ማለት ነው። አሁን እዚህ ላይ ደግሞ በተመሳሳይ ነው የምንቀጥለው። ከረ ስላቆምን አሁን ሰ እንቀጥላለን። ሰ ሱ ሲ ሳ ሴ ስ ሶ እንላለን ማለት ነው። ከዛ ሸ ሹ ሺ ኖ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ
ቺ፣ ቻ፣ ቼ፣ ች፣ ቾ። ስለዚህ እነዚህ ከሰ እስከ ቸ ያሉት ናቸው ማለት ነው። 1 2 3 4 5 6። በዚህ ደግሞ 6 ፊደሎች ከነ ቤተሰቦቻቸው እናያለን ማለት ነው። ሲቀጥል እዚህ ላይ ቃላቶችን እንመሰርታለን። ከዚህ ውስጥ ባወጣናቸው ፊደሎች ቃል እንመሰርታለን። ለምሳሌ እዚህ ጋር በቃ በአንድ ላይ በቃ ይሆናል። በቃ በቃ። ከዛ ሻሸ ሻሸ ማለት ይቻላል። ሻሸ 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 የኔ ሻሽ ማለት ይቻላል። ሻሸ። እሺ ከዛ ሽሽ ሁለቴ ሽሽ ሽሽ እንላለን። ጥፋ፣ ሂድ፣ ተደበቅ እንደማለት ነው። ሽሽ። ከዛ ቄስ ቄ ከዛ ስ ቄስ ቄስ። ከዛ ሽቆ ማለትም ይቻላል። ሽቆ ሽቆ። ከዛ ታች 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 ማለት ትችላላችሁ። ባሻ ማለትም ይቻላል። ባሻ ባሻ። ሼባ ማለትም ይችላል። ሼባ ሼባ። አሁን ሁለት ፊደሎችን በማጣመር ቃላቶችን መሰረትን ማለት ለማንበብ አልከበዳችሁም ብዬ ተስፋ አደርጋለሁ። ያው በውስጥ ደግሞ እንደ ጸባያችሁና እንዳላችሁበት ደረጃ ደግሞ በውስጥ በግል ብትማሩ ደግሞ የበለጠ ይገባችኋል። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ስልክ ቁጥራዬን ሴቭ አድርጋችሁ ደውሉልኝ። በሳምንት 5 ቀን በቀን ደግሞ 1 ሰዓት እናስተምራችኋለን። የሚባል ጊዜ እኛ ጋር ማሳለፍ ትችላላችሁ። በአጭር ቀን መጻፍ ማንበብና መረዳት ትችላላችሁ ማለት ነው። ልክ እንደ በርካታ ተማሪዎች ማለት ነው። ከአሁን በፊት ከ2 ዓመት በላይ ቆይተናል እዚህ ፊልድ ላይ። በጣም በርካታ ተማሪዎችን ማስተማር ይችላል። ከ1000 በላይ የሆኑ ተማሪዎችን ከአሁን በፊት እንኳን አብቅተን አስተምረናል ማለት ነው። ስለዚህ አዳዲስ የሆናችሁ ተማሪዎች እዚህ ላይ እንትን በሉ፣ ግቡ፣ አናግሩን። የቆያችሁ የተማራችሁ ተማሪዎች ደግሞ ኮመንት ላይ የተማራችሁትን ትምህርት ያገኛችሁትን ትርፍ በኮሜንት አሳውቋቸው ማለት ነው። ኦኬ አሁን እንቀጥል። ኦኬ ቆቅ ማለት ይቻላል። ቆቅ ማለት ይቻላል። ቆቦ ቆቦ ማለት ይቻላል። ቆቦ። ሴት ማለት ይቻላል። ሴ ከዛ ት ሴት ማለት ይቻላል። ሱቅ ማለት ይቻላል። ሱ ከዛ ሱቅ ማለት ይቻላል። ብቅ ማለት ይቻላል። ብ ከዛ ብቅ ማለት ይቻላል። ቅብ ማለት ትችላላችሁ። ቅብ ማለት ይቻላል። በቃሽ በቃሽ ማለት ትችላላችሁ። 3 አረግነዋ። በቃሽ ያው በቃሽ 3 ማለት ነው። በቃሽ። ከዛ ቀሸበ ቀሸበ ስትሉ ቀሸበ ታረጋላችሁ። ሽቅብ ሽቅብ ስትሉ ደግሞ ሽቅብ በአንድ ላይ ሽቅብ ይሆናል ማለት ነው። ከዛ ወደ 3ኛው ረድፍ እንሄድና ምን ይላል? ብሽቅ ብሽቅ ይሆናል። ብሽቅ ብሽቅ ይሆናል። ከዛ ቆቦች ቆቦች ስትሉ ደግሞ ቆቦች በአንድ ላይ ቆቦች ትላላችሁ። ትቢት ትቢት ትላላችሁ። ትቢት ትቢት ትላላችሁ። በታች በታች ትላላችሁ። በታች በታች። ከዛ ሸተተ ትላላችሁ። ሸተተ ሸተተ ትላላችሁ። ከዛ 4 ፊደል እናደርገዋለን። አሁን በሰ በሰ ያው በ አልን ሰ ከዛ ድጋሚ በ አልን ሰ ሁለቴ ስንጽፈው በሰ በሰ በሰበሰ ይሆንልናል። ከዛ ይህን ደግሞ ሰን መጀመሪያ ስናደርጋት ሰንና በን ቦታ ስንቀይራት ሰበ ሰበ ሰበሰበ ይሆናል ማለት ነው። ከዛ ቀሰ ቀሰ ቀሰቀሰ ይሆናል። ቀንና ሰንና ቀን ሁለቴ ደግመን በመጻፍ ሰቀ ሰቀ ሰቀሰቀ እንላለን። ስናዞረው በተመሳሳይ ቀን ስናስቀድመው ደግሞ የቀንና የሰን ቦታ ስንቀይር ሰቀ ሰቀ ይሆናል። ሰቀሰቀና ቀሰቀሰ ይሆናል ነው ታያችሁ። ስለዚህ በዚህ ትምህርት ደግሞ ልክ ከሰ እስከ ቸ ያለውን ፊደል ቆጠረ ቃላቶች እነዚህ ውስጥ እያወጣን በዚህ መንገድ ባለ 2 ፊደላት እስከ ባለ 4 ፊደላት መመስረት ይችላል ማለት ነው። ስለዚህ ይሄን ቪዲዮን አቁማችሁ ሊሆን ይችላል፣ ጻፉት፣ ደብተራችሁ ላይ አስቀምጡ። በኋላ ስትመለሱ ታነቡታላችሁ። ጊዜ ስታገኙ ቪዲዮውን ላይክ አድርጉ እስካሁን ያደረጋችሁ ካላችሁ። እሺ አሁን ልቀይረው፣ ወደ ቀጣዩ ልሄድ ነው። 1
2 3 ኦኬ። ስለዚህ አሁን ደግሞ እንደዚህ እንመለከታለን ማለት ነው። ይቺ ብዙሃን ውሃ ትባላለች። ብዙሃን ውሃ ተመሳሳይ ቅድም ሀሌታ ውሃን አይተናል፣ ሐመር ውሃን አይተናል። አሁን ደግሞ ብዙሃን ውሃን እንላታለን። ሀ ሁ ሂ ሃ ሄ ህ ሆ እሺ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኘ ኚ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ኸ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው። መልካም አያችኋ። ስለዚህ እዚህ ላይም በተመሳሳይ 1 2 3 4 5 6 ነው። በየክፍሉ 6 ፊደሎችን ከነ ቤተሰቦቻቸው እንቆጥራለን። በተመሳሳይ ደግሞ ቃላት እንመሰርታለን ማለት ነው። አሁን ወደ ቃላት ምስረታ እናልፋለን። ግራ የገባችሁ ነገር ካለ ኮሜንት ላይ ያሳውቁኝ። እሺ ክ ክ ክክ ክክ ያው ሁለቴ በመጻፍ አንዱን ፊደል ክክ እንላለን። ከዛ ኖህ ኖህ ያው ኖ ከዛ ህ ኖህ እንላለን። ከዛ ሆነ ስትሉ ሆ ከዛ ነ ሆነ ትላላችሁ። ሃና ትላላችሁ። እዚህ ጋር ደግሞ ሃ ከዚህ ጋር ና ሃና ሃና ተመሳሳይ ነው። በተመሳሳይ አንደኛው ፊደል ሃ ነው። እዚህ ላይ ሃና አንደኛው ሃ ማለት ነው። ይሄኛውም ሃ ነው፣ ይሄኛውም ሃ ነው። ሃና አ ሃ የምትባለዋ ፊደል እና አ የምትባለዋ ፊደል የመጀመሪያ ፊደላቸውና አራተኛ ፊደላቸው ተመሳሳይ ናቸው። ኦኬ ይሄን ማወቅ አለባችሁ። ስለዛ ሃና ስንል በዚህኛው በአራተኛው ሃ ነው። ሃና ስንል ደግሞ በዚህ በመጀመሪያው ሃ መጻፍ ትችላላችሁ ማለት ነው። ከዛ እኛ ስትሉ ራሱ እችን ነው ትላላችሁ። እችን ከዛ ኛ ደግሞ እዚህ ላይ ትወስዳላችሁ። እኛ ይሆናል። ኬክ ትላላችሁ። ያው ከዛ ኬክ። ሃና ስትሉ በተመሳሳይ ሶስተኛ ይላችሁ። እዚህ ላይ ሃና፣ እዚህ ላይም ሃና፣ እዚህ ላይም ሃና። ሃና በዚህኛው ማለት ነው። ሃና ማለት ትችላላችሁ። ኦኬ እንግዲህ በንግዳችን ላይ ሁሌም እላችኋለሁ እንደዚህ አይነት ግራ የሚያጋባችሁ የሚከብዳችሁ ፊደላቶችን ከኛ ጋር ለማጥናት ከፈለጋችሁ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ እናስተምራለን። ስለዚህ ስልኬን እዚህ ላይ መውሰድ ትችላላችሁ። አሊያም ደግሞ ከዲስክሪፕሽን ላይ ሊንኮች አሉ። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ከቷቸው አስተነኳቸው። እዚያ ላይ ድምፅም ሆነ ጽሁፍም ሆነ ማስቀመጥ ትችላላችሁ። አሊያም ደግሞ ቀጥታ መደወልም ትችላላችሁ። እዚያው ላይ ቴሌግራም፣ ዋትሳፕ ላይ እና ኢሞ ላይ አሊያም ደግሞ ስልካችን በቀጥታ መደወል ትችላላችሁ። በግላችሁ በሳምንት 5 ቀን በቀን 1 ሰዓት እናስተምራችኋለን። በዚህም ጥሩ ጊዜ ታሳልፋላችሁ ማለት ነው። ፊደላቶችን ታጠናላችሁ፣ ቃላቶችን ትመሰርታላችሁ፣ ታነባላችሁ፣ ትጽፋላችሁ፣ የቤት ስራ ትሰራላችሁ እያለ በአጭር ቀን መጻፍም መረዳትም እንድችሉ ትሆናላችሁ ማለት ነው። ኦኬ አሁን እንቀጥል። ነኝ ማለት ይቻላል። ነ ማለት ይሄ ነው። ኝ ማለት ይሄ ነው። በአንድ ላይ ነኝ ይሆናል። ነካ ይሆናል። ደግሞ እዚህ ላይ ነ ከዚህ ላይ ካ እዚህ ጋር። ስለዚህ ነካ ይሆናል። ከካ ማለትም ትችላላችሁ። ከካ ስትሉ ከዛ ደግሞ እዚህ ላይ ካ ትላላችሁ ማለት ነው። እሺ ኮካ ስትሉ ደግሞ ኮ ይኸውና ካ ይኸውና ኮካ ትላላችሁ። ንካ ስትሉ ደግሞ ንካ ስትሉ ን ማለት የውነት ን እዚህ ጋር ካ ንካ ትላላችሁ። እና ስትሉ ደግሞ ይኸውና ና ይኸውና በአንድ ላይ እና ማለት ይቻላል። ከዛ ና ስትሉ ደግሞ አንዷን ፊደልችን ብቻ ና ማለት ትችላላችሁ። ባለ አንድ ፊደል ቃል ማለት ነው። ከዛ ንካኝ ስትሉ ደግሞ ንካኝ ትላላችሁ። ከዛ አኘከ ትላላችሁ። እዚህ ጋር ደግሞ አኘከ አኘከ ትላላችሁ። ይቀጥላል።
አኝኩ ይሆናል ደግሞ እዚህ ላይ አኝኩ አኝኩ ስትሉ ያው አ ኒ ኩ እዚህ ውስጥ የተወጣጡ ናቸው ማለት ነው። አኝክ ስትሉ ደግሞ አ ኒ ክ አኝክ ትላላችሁ። እከክ ስትሉ ደግሞ እ ከ ክ እከክ ትላላችሁ። እከክ ከዛ እከኪ ስትሉ ደግሞ እ ከ ኪ ትላላችሁ። እከኪ እከኩ ትላላችሁ። እዚህ ጋር እ ከ ኩ እከኩ ትላላችሁ። ከዛ ኩነኔ ስትሉ ኩ ነ ኔ ኩነኔ ትላላችሁ። ከነነ ትላላችሁ። በሰለ ደረቀ ማለት ይሆናል። ከነነ ሁለቴ ከነነ ትላላችሁ። ከነከነ ትላላችሁ። እዚህ ጋር ደግሞ ሁለቴ እንዴት ነው? ከነ ከዛ ድጋሜ ከነ ሁለቴ በመጻፍ ከነከነ ከነከነ ትላላችሁ። ከዛ ከኒና ስትሉ ደግሞ ከኒና ከኒና ትላላችሁ ማለት ነው። ስለዚህ ይሄኛው ክፍልም ይሄን ይመስላል ማለት ነው። አሁን ስክሪንሾት ማድረግ ትችላላችሁ፣ መጻፍ ትችላላችሁ። አቁማችሁ ቪዲዮ በደንብ አጥንታችሁ ወደሚቀጥለው እናልፋለን ማለት ነው። ኦኬ 1 2 3 ወደሚቀጥለው ሄደን ማለት ነው። ኦኬ በዚህ ክፍል ደግሞ ከማን ነው የምናየው? ከወ ነው የምንጀምረው ማለት ነው። ወ ው ዊ ዋ ዌ ው ወ ላችሁ ከዛ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ሽ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ የ ይ ዮ። በነገራችን ላይ ስለዚህ ፊደል ላሳይ የ ትላላችሁ። የ በድጋሚ እዚህ ላይ አምስተኛው ላይ የ ነው የምትሉት አያችሁ። በድጋሚ የ ነው የሚሆነው። ከዛ ሶስተኛውን በተመሳሳይ ይህ ነው አይደል? ይህ ስድስተኛውም ይህ ነው። ስለዚህ እዚች ፊደል ላይ መደጋገም አለ ማለት ነው። ከዛ ወደሚቀጥለው ደ ነው። ደ ዱ ዲ ዳ ዴ ድ ዶ ትላላችሁ ማለት ነው። ኦኬ አሁን እንቀጥል ወደ ቃላት ምስረታችን። እሺ ዋዛ ይላል። ዋዛ ወዝ ወዝ አዛ 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 ያዘ እንትን ያዝ 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 እሺ ያዢ ያዢ ድድ ድድ እሺ ድዶ ድዶ ዲዳ ዲዳ ዲዳ። ኦኬ ወደሚቀጥለው እንሄዳለን። ወደዚህ ከማለፋችን በፊት ግን አሁን እላችኋለሁ አዳዲስ ተማሪዎች ስለምትኖሩ ነው። እንደዚህ አይነት የሚያስቸግሯችሁ ከሆናችሁ በውስጣችሁ ከዚህ በላይ የሆኑ ምሳሌዎችን መፍጠር ስለምንችል በውስጥ መስመር ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ አናግራችሁን እኛ ጋር በሳምንት 5 ቀን በቀን አንዳንድ ሰዓት በግላችሁ እኛ ጋር ማጥናት ትችላላችሁ ማለት ነው። ኦኬ እንቀጥል። ዜድ ዜድ ዜዶ ዜዶ አዛ አዛ ወዛ ወዛ ዘዴ ዘዴ ወዬ ወዬ ዋው 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 ከዛ ወደ 3 ፊደሎችን አሳድገነዋል። ያውዛ 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 ያውዙ 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 እሺ አውድ አውድ እሺ አውድ አውድ ያው አ የመጀመሪያው እና አ የአራተኛው ተመሳሳይ ስለሆነ አንድን ቃል ለመጻፍ ይጠቅሙናል ማለት ነው። አውድ አዛዥ አዛዥ አዛዡ አዛዡ አያያዝ
አያያዝ አድዮ አድዮ አደይ አደይ ዝይድ ዝይድ ዘውድ ዘውድ ማለት ችለናል ማለት ነው። ስለዚህ ይህ ክፍል ይህን ይመስላል። አሁን ቪዲዮን አቁማችሁ ቪዲዮ ጽፋችሁ መጨረስ ትችላላችሁ። አሊያም ደግሞ ያው ሴቭ ላይ ያስቀምጡትና በኋላ መጣችሁ መጻፍ መማር ትችላላችሁ ማለት ነው። ኦኬ አሁን እንቀጥል። ቀይረው ነው 1 2 3 እሺ ኦኬ ፊደላት ፊደላት ኦኬ ኦኬ ጀ ጁ ጂ ጃ ጄ ጅ ጆ እሺ ገ ጉ ጂ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ኦኬ መልካም መልካም። ስለዚህ አሁንም ስንት አይተናል? 1 2 3 4 5 6 ቃላቶችን በተመሳሳይ አይተናል ለቅድሙ ማለት ነው። አሁን ምን እናደርጋለን? ቃላቶችን እዚህ ውስጥ እያወጣን እናነባለን ማለት ነው። ኦኬ ጆግ 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 ጋጥ 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 ጥጥ 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 ገጨ 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 ጅጋ 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 ጡጥ 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 ጸጋ 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 ከዛ ወደ 4 ፊደል አሳድገነዋል። ግጣጭ ግጣጭ ማለት እንችላለን። ግጣጭ ከዛ ጡጥ ጡጥ ማለት ትችላላችሁ። ላይ ጡጥ ጡጥ ጠጋ ጠጋ ጎጥ 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 ጉጥ 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 ጥጃ ጥጃ ከዛ ወደ 4 ኦኬ እዚህ ላይ አሳድገናል። እዚህ ላይ በመሃል ባለ 3 አስገብተን ስለነበረ ነው። ኦኬ ጭጋግ ማለት ይችላላችሁ። ጭጋግ ማለት ይቻላል። ገጠጠ 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 ብላችሁ ጠጣ ጠጣ ትላላችሁ። ከዛ ጋጣጭ 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 ማለት ይችላላችሁ። ገጠ ገጠ ባለ 4 ነው። ገጠ ገጠ ስትሉ ገጠ ገጠ ትላላችሁ። እዚህ ጋር ገጠ ገጠ ጋጠጠ ጋጠጣ ትላላችሁ። እዚህ ላይ ጋጠጣ ጋጠጣ ትላላችሁ። ጥጃ 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 ማለት ይችላል። ጌጥ 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 ትላላችሁ። ጫጫ ጫጫ ትላላችሁ። ጋጠጠ ጋጠጠ ትላላችሁ። ጠጡ ትላላችሁ። ጠጡ ትላላችሁ ማለት ነው። ሰው ስለዚህ ይሄም ትምህርት ይሄን ይመስላል ማለት ነው። አይ ቲንክ አሁን ወደ መጨረሻው ነው የምንሄደው። ይህንም ስክሪንሾት አድርጋችሁ በደንብ መጻፍ ይኖርባችኋል። አዳዲስ የሆናችሁ ይህን ሁሉ ለማንበብ የምትቸገሩ ካላችሁ ደግሞ ቪዲዮ ላይ መከታተላችሁን ሳታቋርጡ እንግዲህ ስልክ ቁጥራችን ከስራ አለ። እሱን በመጠቀም ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ደውሉልን። በሳምንት 5 ቀን በቀን ደግሞ 1 ሰዓት እናስጠናችኋለን። በአጭር ቀን
ፊደሎችን መለየት፣ መጻፍ፣ ቃላት መስረት፣ አረፍተ ነገር ማንበብ፣ ደብዳቤዎችን መጻፍ ትችላላችሁ ማለት ነው። ይህን ማድረግ ትችላላችሁ። አሁን ወደሚቀጥለው እንለፍ። እሺ የመጨረሻው ክፍል ነው። ኡ ኢ አ ኤ ጵ ጶ ጸ ጹ ሲ ጻ ጼ ጽ ጾ። ድጋሜ ነው። እዚህ ላይ ሁለት ጸ ነው ያለው በአማርኛ። ስለዚህ ጸ ጹ ጺ ጻ ጼ ጽ ጾ። ሁለቱም ተመሳሳይ ነው እዚህ ጋር። ፈ ፉ ፊ ፋ ፌ ፍ ፎ። ከዛ ፐ ፑ ፒ ፓ ፔ ፕ ፖ። ከዛ ቨ ቡ ቪ ቫ ቬ ቭ ቮ እንላለን ማለት ነው። እንግዲህ እዚህ ላይ የተመለከታችሁት 1 2 3 4 5 6 ፊደሎችን በእርግጥ ከላይ እነዚህ በቀነሰን ደግመናቸዋል ከላይኛው ጋር። አሁን ወደ ቃላት ምስረታ እናልፋለን ማለት ነው። እሺ ፈፋ ፈፋ ማለት ትችላላችሁ። ጽፌ 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 ጻፈ ጻፈ ፖፖ ፖፖ ጻፉ ጻፉ ጻፊ ጻፊ ጻፍ ጻፍ ጹፍ ጹፍ። ኦኬ ከዛ ጽፋ ጽፋ ጽፎ ጽፎ ጽፌ ጹፌ ጹፌ ጹፍ ጹፉ 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 ፊፋ ፊፋ ፋፋ ፋፋ ፓፓ ፓፓ ፖፕ ፖፕ ፖፕ። ከዛ እነዚህኞቹ ከላይኛው ጋር ያመጣኋቸው። ስለዚህ ጋጣጭ 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 ገጠ ገጠ ገጠገጠ ጋጠጣ ጋጠጣ ጥጃ ጥጃ ጌጥ ጌጥ ጫጫ ጫጫ ጋጠጠ ጋጠጠ ጠጡ ጠጡ እንላለን ማለት ነው። ኦኬ አሁን ይህ የመጨረሻ ቪዲዮአችን ነው፣ የመጨረሻው ክፍል ነው። ስለዚህ ቪዲዮውን መልሳችሁ መላልሳችሁ ማየትም ትችላላችሁ። ሴቭ አድርጋችሁ ድጋሜ ነገም ከነገም ወዲያ እየመጣችሁ ማየት ትችላላችሁ። ወይ ደግሞ መክረው ሁሉን ቪዲዮ ከመጀመሪያ ጀምራችሁ እስከ መጨረሻው ጽፋችሁ ያዙ። ደብተራችሁ ላይ እንደዚህ ደብተር አዘጋጅታችሁ ማለት ነው። ደብተራችሁ ላይ እየጻፋችሁ ማንበብ ትችላላችሁ ማለት ነው። ስትጽፉት አትረሱትም፣ አይረሳችሁም። ስለዚህ መጻፍ በጣም ሁሌም ለተማሪዎች ማስገደደው መስፈርት ነው ማለት ነው። መጻፍ ይኖርባችኋል። እየጻፋችሁ ታነቡ አትረሱ። ይህን ምክሬ ሴሪየስሊ በደንብ ውሰዱት። በተረፈ የዛሬ ቪዲዮአችን ይህን ይመስላል። ነገ ጀምሬ ደግሞ በቦርድ እመጣለሁ። እስከዛ ትምህርታችሁን ይግለጽላችሁ፣ ስራችሁን ይባርክላችሁ፣ ባላችሁበት ሁሉ ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።